ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሻሎም። ጤና ይስጥልኝ ክብራትና ክብራን የቻናላችን ተከታታዮች፣ ልወዞዞ በግሬ እነሆ ጀምሯል። ዛሬ ብቻ አይደለም፣ አንድ እንግዳ አለች። የቻናሌ ተከታታይ ነኝ አልኩኝ። ናት አስተዋውቂ ስምሽን። ምን አልበላሽም እንዴ? ምንድነው ስሜ? ትዝታ ዘውዱ ይባላል። ትዝታ ትባላለች። ልወዞዞ በግሬ ተከታታይ ነኝ። እሺ፣ ዛሬ ልትወዘወዝ ነው እንግዲህ፣ ጉልበቷ ይፈተናል። እኔ ካንተ የባስኩ ተጓዥ ነኝ ብላኛለች። አሁን የት ነው ያለነው? እስኪ እኔ አላውቀውም። እንግዲህ ጎሮን አልፈናል። አሁን ጎሮን ጀርባችንን ለጎሮ ሰተነው ነው። ድምጽሽ እንዲሰማ ከፍ ብለሽ ታወሪያለሽ። ከጎሮ ወደ ታች ይሄድ ነው። ጎሮ ጋር አንድ ወደ ኤርፖርት የሚሄድ መንገድ አለ፣ አዲስ መንገድ። እሱን ነው የምንጎበኘው። ይሄን ሰፈር አይተሽዋል? አለችው አላውቅም። ለኔ አዲስ ነው በጣም። ይሄ አሁን ውስጥ ገብተን እንጂ አስፋልቱ እዛ ጋር መኪኖች የሚሄዱ ይታዩሻል? አዎ። እነሱ ማለት ወደ ኮዬ ፈጬ ወደ ቱሉ ዲምቱ የሚባለው ሃይዌይ ነው። ወደዛ የሚሄዱ ናቸው። እኛ ግን በቀኝ በኩል እንታጠፋለን። ቀኝ በኩል ስንታጠፍ አሁን ያልኩሽ አየር መንገድ ወደ አየር መንገድ የሚያቋርጥ አዲስ አስፋልት አለ። ግራ ቀኙ ደግሞ የተሰራ ነው። አዲስ የሚሰራለ የወንዝ ዳርም አለ፣ ወንዝም አለ። እሱንም እያየነው ነው የምንሄደው። ይሄ ገና እየተሰራ አላለቀም። የሚቀረው ነገር አለ። ሰው እንግዲህ ከቤቱ እየወጡ ነው። ተፍ ተፍ እያልን ነው። ወደ ስራ ነው እንግዲህ ማለዳ ስለሆነ። አሁን ደከመሽ ነው? በመኪና አይደል እንዴ ያልኩት? መኪና በይው 11 ቁጥር፣ ድሮ 11 ቁጥር እንል ነበር። ባስ ነው ምንድነው ሲባል በ11 ቁጥር እንሂድ እንባባላለንና ምንድነው 11 ቁጥር መሳለሚያ ነበር የምትሄደው ያኔ። እንግዲህ አሁን አላውቅም። ይሄ በ11 ቁጥር 11 መሳለሚያ ነው እና 11 ቁጥር ያው በሁለት እግር ነው። አድማጮች ያው ታውቃላችሁ ብዬ ነው። ገና ብዙ ይቀረዋል፣ አላለቀም። ይሄ ገና ነው። አዎ ይሄ በግራ በኩል ቆይታችሁን ያሳይሻል። ይሄ ሳር ለማድረግ ተሞክሯል። ይሄ በነገራችሁ ዋናው መንገድ አይደለም፣ የእግረኛ ዝም ብሎ የሚሄድበት። አይ አይደለም፣ አስፋልቱ ነው። በዛው ያኛው ነው የሚሄደው። ግን አልደረስንም፣ ቀድመን ስለጀመርን ነው። ለተመልካቾች እንግዲህ የትኛው ነው ጎሮ ጋር የሚታጠፈው ስትሉ ከጎሮ አደባባዩ ወደ ቱሉ ዲምቱ የሚወስደው መንገድ ትንሽ ከተጓዛችሁ በኋላ ነው ይሄ አዲሱ መንገድ አሁን የምናስጎበኛችሁ። ኤርፖርቱም ይታያል። እስከወደዳችሁ እስከፈቀዳችሁ ተከተሉ። ድሮ ወደ ጎሮ ለመሄድ በዚህ አልነበረም መንገዱ፣ ሌላ ነበር። ወዴት? ወደ ኤርፖርት መሄድ? አይ በዚህ የለም ነበር ጭራሽ። ቤቶች ነበሩ። መንገዱ አዲስ የተሰራ መንገድ ነው። ስለዚህ አሁን ባጭሩ ወደ ኤርፖርት መሄድ ይቻላል ማለት ነው። አሁን ከኮዬ ፈጬ የሚመጣ ሰው ጎሮን አደባባይ ዙሮ በግርጅ አድርጎ አይሄድም። ቀጥታ እዚህ ጋር ክሮስ ያደርጋል። ኤርፖርትም የሆነ ሰው ብትቀበይ ቱሉ ዲምቱ ኮሽ መዞር አይጠበቅበትም። በዚሁ በአዲስ አስፋልት ይኸው ፊት ለፊት የሚታዩ መኪኖች የለም። በእነሱ ጋር አንደኛ በጣም ብዙ መኪና መጨናነቅን ይቀንሳል። ይሄ አስፋልት ነው። ይሄ አስፋልት ትራንስፖርት ገና አልገባም። ትራንስፖርት የታክሲ አገልግሎት የለም። እንግዲህ ባስም መመደብ ያለበት ይመስለኛል። ይሄ ነው ይኸውልሽ፣ መንገድ ዳሩ ልማቱ ገና እንደምታዩ ነው። የደከመሽ ነው የምትመስዪው ግን ገና ምክንያቱም ገና ነው የጀመርነው። ገና እኮ ብዙ ነው የምንሄደው። እንግዲህ መሀል ላይ ከቀረሽ ምንም ማድረግ አይቻልም። ይኸውት እንግዲህ ተመልካቾቻችን የፊት ለፊት የምታዩት ኤርፖርት ነው። አየር መንገዱ ነው። ተራራ የሚመስለው እሱ በቃ አየር ፕሌን አሁን ሲነሳ እና ያለ በተወሰነ ኢንተርቫል በ7 ደቂቃ ኢንተርቫል በ10 ደቂቃ ኢንተርቫል ፕሌኖች ሲነሱ ይታያል። ይሄ መንገድ ነው እንግዲህ ሰፊ መንገድ ነው እንደምታዩት። ይሄ አሁን ጀመርን ገና እስካሁን ባጃጆች አሉ እዛ ጋር አሉ። ያው ወደ አስፋልት አይወጡም። ውስጥ ለውስጥ መንገድ እንግዲህ ሰፈር ነበር ይሄ ተቀላላ። ይኸውልሽ እንግዲህ ይሄ ነው ዋናው አስፋልት። ይሄ አዲስ ያልኳችሁ አስፋልት ይሄ ነው የሚጀምረው። የእግረኛው መንገድ አላለቀም በነገራችን ላይ። ይሄ የምንሄድበት የእግረኛ መንገድ ነው። ጠጠር ነው። ሳር ይታይሻል። ሳሩም አለ ግሪን ለማድረግ ተሞክሯል። ሰፊ ነው መንገዱ። እንግዲህ ፊት ለፊት የሚታዩ ቤቶች አስፋልቱ ይታይሻል እንዴት እንደታጥፎ የሚሄድ በርቀት ወዲያ ጋር በርቀት የሚያሳጋ በዛ ነው የምንሄደው። እንግዲህ ከቻልሽ ትችያለሽ። እንሞክር እስኪ ውሃ ጎንጨት እያልሽ እንግዲህ እኛ ቻናላችን እንግዲህ አልተነሳም። አዎ እንግዲህ ፕሮባብሊ አንድ 10 ደቂቃ በኋላ ልናይ እንችላለን።
አሁን በቀኝ በኩል ያሉ ቤቶች የፈረሱ ቤቶች አሉ። ፊት ለፊት ደግሞ በቀኝ በኩል በርቀት የሚታይሽ ግሪን የሆነ ነገር የሚታይሽ መኖሪያ ቤቶች ይመስሉኛል። ልክ የማህበር ቤት አይነት ለተወሰኑ ሰዎች የተሰጣቸው እንግዲህ አንድ አይነት አስተዳደር ነው። ደስ የሚለው ግን ከቤቶቹ ፊት ለፊት ላይ ምን አይቻለሁ ግሪን አድርገውታል። ራሳቸው ይሁን መንግስት ይሁን አላውቅም። ፊት ለፊት የሚታዩ ስንደርስ እናየዋለን። በርቺ እንግዲህ። እሺ እየበረታው ነው። በዚህ ሰፈር መተሽ አታውቂም? እርግጠኛ ለኔ አዲስ ነው በጣም። ይሄው እንግዲህ ይሄ ራሱ አሁን ግሪን ለማድረግ ነው የመጣ ነው መንገድ አይሽ ወደ ኋላ ይሄ የሚታያችሁ እንግዲህ ይሰራል። ሳር ይሄ ግሪን ነው፣ በቃ አረንጓዴ ነው የሚሆነው። ሌሎች ቦታዎች ባየነው መሰረት ነው ግሪን ለማድረግ የታሰበ ቦታ ነው። ትልቅ ነው በጣም። መንገዱ ራሱ አየሽው በጣም ሰፊ ነው። በጣም ነው የሚያቋርጠው ይሄ አውሮፕላኑ ተነሳይ። አይ አየሽው። አሁን እንግዲህ ስንት ደቂቃ እንደሆነ አላውቅም። ቢያንስ 5 ደቂቃ በየ7 ደቂቃ ኢንተርቫል በየ10 ደቂቃ ኢንተርቫል የሀገር ውስጥ በረራ ይታያል። ዝቅ ብለው ነው የሚሄዱት። በነገራችን ላይ ክብራንና ክብራት ተከታታዮቻችን ጎማቸው ራሱ እዚህ ጋር ሲደርሱ ነው ገና ወደ ውስጥ የሚገባውና ቅርብ ነው። በቅርበት ነው ሲበሩ የምታዩት። እንደውም በፊት ይገርመኝ ነበር በዚህ ሲበሩ ቤቶች መኖሪያ ቤት እዚህ ጋር ነበርና ይሄ ግን ለሴፍቲ እንዴት መኖሪያ ቤት ይኖራል የሚል ነበር። ማለት እዚህ አካባቢ ነፃ መሆን አለበት፣ ሜዳ መሆን አለበት እንደዛ የሚል ሀሳብ ነበረኝ። አሁን የተወሰኑ ተነስተዋል፣ ግን አሁንም ስቲል ነው አሉ። እነዚህ ናቸው ግሪን ያርካቸው። እነኚህ አጥሩ አለ አይደል? ከአጥሩ ውስጥ ቤቶች ተመሳሳይ ቤቶች አሉ። ይታይሽ ከሆነ የግለሰቦች ከሆናቸው ከአጥሩ ጀርባ ይሄ አጥሩ ፊት ደግሞ ወይ ስንደርስ አሳይሻለሁ። ሰዎቹ የሆኑ እንግዲህ መንግስት ግሪን አድርገውታል። የሆነ አንድ 4-5 ሜትር የሚሆን ከፊታቸው ግሪን አለ። ሲገቡ በግሪኑ አልፎ ነው ወደ ቤታቸው የሚገቡ። እነዚህ የሳር ቦታ ነው። የሳር ነው። ይሄ ሳር ለማስዋብ ነው። ላይ ድረስ ገና እናያለን። እዛኛው በኩል ደግሞ እንደምታዩ ነው። ልወዞዞ በግሬ ዎክ ኤንድ ቶክ ተጀምሯል። ሼር ላይክ አድርጋችሁ ሌሎችን እንዲደርስ አድርጉ። ቻናላችን ለማሳደግ ይሄ እጅግ ጠቃሚ ነገር ስለሆነ ነው። በየጊዜው ሞተውታችሁ ግራ ቀኙ እንዴት አያችሁት? ኤርፖርቱ በርቀት ሲታይ እንዲህ ነው። ተራራ ነው የሚመስለው። ምልክት ነገር የለም። አሁን ኤርፖርት መሆኑን አሁን አንቺ ባልነግርሽ አታውቂም። ተራራ ነገር ይመስላል። ኤርፖርት በቃ ተንደርድረው መጥተው እዚህ ጋር ሲደርሱ ነው ከመሬት የሚለቁት። በርቀት ሲታይ የሆነ ምልክት ነገር ቢኖር ጥሩ ነበር እና ቤቶች እዚህ ጋር ይሄ ነፃ ቢሆን ዝቅ ብለው ሲበሩ ከባድ ነው። ምልክት ነገር አዎ መሆን አለበት። የቆየ ነው እንግዲህ ማስፋፊያም ባዶ ቦታ ስለነበር እያታስፋፋ ነው ሄደው ያቸው እነኛ ወደ ቤቱ መግቢያ ላይ ስንት ሜትር ይሆናል? 4 ሜትር ምናምን አይደለም። ግሪን አያደርጉት። ወደ ቤታችሁ ሲገቡ ይወዱሽ የነሱ ግቢያቸው ውስጥ ነው። ግን ይሄን ካለሙት በኋላ ለፐብሊኩም ይሆናል። ወንበሮች አሉ። ስለዚህ ቤትሽ ከዚህ ጀምሮ ያንቺ ግዛት ነው ማለት ነው። ከዚህ መግቢያውን ጀምረሽ አሳምረሻል። ሰዎችም ሲወጡ ግሪን ነው የሚያዩት። ሰዎችም መጥተው እግረኛ መንገድም ቁጭ ሊሉ ይችላሉ። ለነዋሪውም ለእግረኛውም ያምራል መንገዱ። ይሄ ሁሉ እንግዲህ ታች ድረስ ያሉት ቤቶች እነሱ ናቸው። የሁለተኛው አውሮፕላን አይሹ ቅድም ያልኩሽ እንደውም ይሄ 7 ደቂቃ ያልኩሽ 7 ደቂቃ አይሆንም ባጠረ ጊዜ ነው እና በጣም አንዴ እኔ ታዝቤያለሁ። በጣም ረጅም መንገዱን ከዚህ እስኪወጣው ድረስ እየተሰራ አልፌ ነበር። አንዴ በተደጋጋሚ ነበር አውሮፕላን የሚነሳውና ይሄን ያህል በረራ ይካሄዳል እንዴ ምናምን ብዬ ነበር። ሀገር ውስጥ መሰለኝ። ወዲያ የምናያቸው ሪል ስቴቶች ናቸው። የቱ በዛ በኩል አይመስለኝም። እስኪ ስንጠጋ እናያቸዋለን። ከቻልሽ እንግዲህ ካልቻልሽ ትመለሻለሽ። አይጠፋሽ ተጓዛለሁ። ካልጠፋሽ ትመለሻለሽ። እስከ መጨረሻው እሺ፣ ደስ ይለኛል። እስከ መጨረሻው ከተጓዝ እንግዲህ የወደዳችሁ የቻናላችን ቤተሰቦች ዎክ ኤንድ ቶክ ይጋብዛል። መጣችሁ አብራችሁ መጎብኘት ትችላላችሁ። ይሄ መኪና እንግዲህ መብራቶቹ ገና ናቸው መሰለኝ። ተተክሏል እኮ ይኸው ተተክሏል። ይበራል። አሁን ምሽት ሲሆን ይበራሉ። አንዳንድ ቦታ እንደውም ሶላር ነው የተተከለው። የሚያማምሩ መብራቶች ናቸው። አይ መንገዱ ነው እንጂ ያላለቀው መብራት ነው ይበራል። አሁን በዚህ እኮ ማታ በተለይ ብታይ ማቋረጫውን በጣም ነው የሚጠቀሙት። ኢቭን አሁን ከደብረ ዘይት አይተሽ ከሆነ በድሮ መንገድ ብዙ አይመጡም። ሃይዌውን በቱሉ ዲምቱ በዛ በኩል መጥተው ወደ አያት የሚሄደው ቀጥታ ይሄዳል። ወደ ገርጅ ምናምን ገርጅም እዚህ ጋር ማቋረጫ አለው። የሆነ ሰዓት ላይ ሄደሽ አሁን እዛ ህንጻዎች ያልሻችሁ እሱ አካባቢ ላይ ወደ ገርጅ ታጠፋ ወደ ገርጅ የሚወስድ መንገድ አለና እዛ አካባቢ ያለ ሰው በዛ ምን አዞረው በዚሁ ብሎ አቋራጭ
አጥፎ መሄድ ይችላል። በጣም ሰፊ ነው መንገዱ ሰፊ ነው እንደምታዩት መኪኖቹ በጣም ነው። ወደፊት ደግሞ ትራንስፖርት ሲገባ ደግሞ ባስ እና ታክሲ ሲገቡ አሁን ከኤርፖርት ቀጥታ እዚህ ድረስ ጎሮ ድረስ ራሱ አንድ ፌርማታ ይሆናል። ትልቅ ያው ረጅም አሁን አብዛኞቹ ቤት መኪናና ራይዶች ይመስሉኛል የሚያልፉት በቃ እነሱ ነው የምታዩት። ፀሐዩ እንግዲህ ለተመልካቾችም ምናልባት ምስሉ ላይ ይታወቃችኋል። ፀሐይ ሲሆን የካሜራው ሌንሱ ፈዘዝ የሚል ነገር አለው። ይሄ ነጭ የሚሆነው ፀሐይ አጎል ፀሐይ ላይ ነው። እኛም እየበላን ነው። እንግዲህ ይኸውልሽ እዚህ ጋር ወንዝ አለ። የወንዝ ዳር ልማቱም እዚህ ነከዋል። ቆይ በዚህ በኩል አሳይሽና ይሄ የስፖርት ማዘውተሪያ ይመስለኛል። አይ ቲንክ ምናልባት የጠረጠርኩት ብዙ ቦታ የስፖርት ማዘውተሪያዎች እንደዚህ ታጥረው ለሰው መቀመጫ ይሆናላቸው። ግሪን ይሄ ግሪን ተደርጓል። ሌሎች የተሰሩ ቦታዎች እንደዚህ የስፖርት ማዘውተሪያ የተሰሩ በቃ ልክ እንደሱ ነው መሰለኝ። ይሄው እዚህ ጋር መወጣጫ አለው። አውሮፕላን ሶስት አሁን እስካሁን እንኳን ስንጓዝ ሶስተኛችን። ከዚህ ቀጥሎ ደግሞ ምን አለ ብቻ ወንዝ አለች እዛ ፊት ለፊት። ቆይ ስንደርስ አሳይሻለሁ። እየሰሩ ስራ ላይ ናቸው በነገራችን ላይ። እንደዚህ መዝናኛ መኖሩ ጥሩ ነው። ስፖርት ለነዋሪው በተለይ ነዋሪው አሁን በርቀት ወደ ላይ ነው የሚኖረው። እስቲ እንሂድ እንቀጥል። እስቲ ደግሞ እንግዲህ እዚህ ጋር ወንዝ አለ አሳይሻለሁ። እየተቃረብን ነው ወደ ወንዙ ጋር ደርሰናል። በቃ ይሄ እዚህ ጋር አረፍ እንበልና ወንዙ ጋር ይሄ በቃ አሁን ጠጋ አትፈሪያለሽ እንዴ? አይ አልፈራም ማለት እና ጠጋቢ ይኸውልሽ ወንዙ ይሄ ነው እንግዲህ። የወንዝ ዳር ግሪን ለማድረግ እዚህ ጋር ሳር ለመትከል ተሞክሯል። በቀኝ በኩል በግራ በኩል ሳሩ እንደውም አድጎ ይታያል። ልክ የወንዝ ዳር ፕሮጀክቶች ሲሆን ግን በጣም ውሃው ሲበዛ እንትን የሚል ይመስላል። ስታየው ስፋቱ ከዚህ ተርፎ አይሄድም። በቂ ይመስለኛል ስፋት የተሰራለች እቺ ድልድይ ነች። እቺ አታስታውቅም? ድልድይ ነገር ነች። ወንዙ የሚያልፍባት እቺ ፊት ለፊት ያሉ የሚታይሽ በቀኝ በኩል ቤቶች ነበሩ፣ ሰፈሮች። እዚህ ጋር ማለት ቤቶች ፈርሰዋል፣ ተነስተዋል። ትልቅ ወንዝ ነው። ትልቅ ነው። አሁን በጋ ስለሆነ ነው እንጂ ክረምት ላይ አሁን በጣም ያስፈራል። ይሄ ሰው ይወስዳል። ይሄ ዝናብ ሲዘንብ በጣም እንደሚመስ እነኚህ እዛ ስራ ላይ ተፍ የሚሉት ናቸው። ይሄው በቀኝ በኩል የሚታዩሽ ቤቶች ነበሩ። ቤቶች እንግዲህ ተነስተዋል። እዚህ በቀኝ በኩል ጽዶቹ ጀርባ ቤቶች ነበሩ። አየሽ መንገድ እየተሰራ ነው። ያየ አሁን እንትን እያለ ነው። ይሄ ወደፊት የሚያልቅ ነው እንግዲህ። ይሄ ስንተኛ አራተኛ ጊዜ መሆኑና በጣም ቅርብ ነው ማለት ነው። ቅርብ ነው። ይሄ በቃ ጎማቸው እዚህ ጋር እያየ ነው ሲያጥፉ ገና ታያለሽ። ከመሬት ነው ቴክኦፍ ሲያደርጉ ጎማው ሲገባ ታዲያ ቤቶች እነዚህ የፈራረሱ ቤቶች ናቸው። እነዚህ ይሄ ጠቅላላ ቤት ነበር። እንደውም አንዳንዶች አልተነሱም ይታያሉ። ግድግዳቸው ፈራርሶ የቀሩ ቤቶች አሉ ፈራርሶ። እቃቸው እንግዲህ የወሳሰብ ነው። ምክንያቱም የወንዝ ዳር ነው። እዚህ ጋር ማየት ይሄ አሁን ወንዙ ዳር ልማት እንትን ብለው የተሰሩ ናቸው የሚመስሉት። በዛኛው በኩል ብዙም ቤት የለም። የኤርፖርቱ ስር ናቸው። ፀሐዩ በረታብሽ። ጃንጥላ መያዝ ነበረብሽ። አይሽ እንደ አይነት ጉዞ ላይ ወክ ኤንድ ቶክ ከመጣሽ አይኔ ማዘጋጃለሁ ጃንጥላ። ግን ደስ ይላል። ያው ፀሐይ ስለሆነ ነው እንጂ ፀሐይ አሁን ክረምት ላይ እኔ በፊት ጃንጥላ ይዤ ይዞር ነበር። ክረምት ሲሆን አንዳንዱ ተመልካቾች ዝናብ እየጣለ በካፌው መሀል ሳልፍ በጣም ደስ ይላቸዋል። ይኸው እዚህ ጋር ፀሐይ መክረሩ እንጂ መንገዱማ ጥሩ ነው። ፀሐዩ ነው ትንሽ የሚያስቸግረኝ። እንደ ኮፍያ ሳውጣኩ ይሄ ያየኸው ቤቶች ነበሩ እዚህ። በጣም በርካታ ቤቶች ናቸው በነገራችን ላይ የተነሱት። እንደምታዩቸው የእግረኛ መንገድ አለች በዚህ። ይሄ በየረር የሚል ቁልቁለቱ ከጃክሮስ ወርታ ስቴጅ ቁልቁለት አለ አይደል? የሱ ጀርባ ናቸው እነዚህ ላይ ያየሽው። ስራ እየተሰራ ነው።
ኤክስካቫተሯ ያው እኛ አብዛኛውን በዚህ ጋር ስለተሰራው እኛ በዚህ እንደሚሰራው በዛም እንዳለ ያው ያስቡታል። ሁሌ እንደምላችሁ በዚህ በኩል ካሳያችሁ ነገር በዛኛውም በኩል ተመሳሳይ ነገር አለ እንደማለት ነው። ሁለቱንም ባንድ ላይ ማሳየት ሳይቻል ነው። እዚህ ጋርም የሆነ የሚሰራ ነገር አለ። ትልቅ ቦታ ነው የለቀቁት እዚህ ጋር መንገዱ ቅርብ ነው። ሰው በእግሩ ይሄዳል። ሰው በመሃል ላይም ወደዚህ የሚገነጥለው ማለት ወደዛ አይሄዱም። ኤርፖርቱ ይከብዳል። የምትዘልቅ አይመስለኝም። ምን ያንቺ ቆይ እስኪ እናያለን እንጂ ይሄ ቤቶች ፈረሱ ናቸው። ምክንያቱም እዚህ ጋር በዚህ በዛፎቹ ወደዚህ ወደ ቀኝ መንደሮች አሉ። ላይ መንደሮች ያደሹ እሱ አለ። ኤክስካቫተር የምትታይሽ በእሷ መግቢያም አለ። መንደሮች ወደዛ የሚገቡ ወደ ሰፈር ውስጥ እናስገባለ። እንደዚህ ሰፈር ውስጥ የሚገቡ አሉ። እቺ ማይሸት ወንዝ ነገር ነች። በዚህ ይመጣል እንግዲህ ከሰፈር ውስጥ የምትመጣ አይሽው ገና ጎማ ውስጥ ተጠፍ ይታይሻል። እቺ ግን ትንሽ ወንዝ ትመስላለች። ትንሽ ነች። እቺ ቅድሙ ጋር የምትቀላቀል ከሰፈር ውስጥ የምትመጣ ሆና እንግዲህ ስም የላት ይሆናል። እቺ እዛኛው ጋር ትቀላቀልና ከዛ በኋላ ስትሄድ ያው እየበዛ ይመጣል። አብዛኞቹ ወንዞች ከየሰፈሩ የሚወጡ ውሃዎች እነሱ ጋር ነው እየጎለበተ ነው የሚሄደው። አይዞን 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 መበርታት ነው እንግዲህ ዎክ ኤንድ ቶክ ማን ጀመረ ነው። እዚህ ጋር እንደምታያቸው ተፍ ተፍ እያሉ ነው። አረፍ ብሎ ነው። ይሄ ራሱ ጠጠር እንትን ብሏል፣ ዘርግፏል፣ ገና ነው። አሁን ገና ሳይክል አለ። ሳይክል እንግዲህ ሊኖሩ ይችላል። ማለት አይታወቅም። መንደሮች ነበሩ፣ እዚህ ፊት ለፊት የምታያችሁ መንደሮች ነበሩ፣ ተነስተዋል። ተጀርባቸው አለ። በዚህ አለ መግቢያ እስኪ ስንደርስ ቀለም የተቀባው ቆርቆሮ የለም እሱ ጋር መንገድ አለ። ይሄኛው ግን እዚህ ተራራ የሚመስል በቀኝ በኩል የሆነ ክርት አለ። ክርት ነገር ነው መስሎ ወደፊት ያን ሳሮ ሲያድግ ግሪን ሆኖ በርቀት ይታያል። እና ከላይ ምስል አንዳንድ ቦታዎች ሲያነሱ አይተሽ ከሆነ በድሮን የሚያምር ነው ከላይ ሲታይ። ትልቅ መንገድ ረጅም ነው። ሲያልቅ ደግሞ የለጠ ይሄ አሁን እንደሱ የራሱ ሰዎች አሉ ይሄዳሉ ይመላለሳሉ። ሲያልቅ ምቹ ሲሆን ግሪን ሲሆን ደግሞ ሰዎች ወክ የሚያደርጉ በተለይ 11 ሰዓት ፀሐይ ከገባ በኋላ እና በጠዋት በማለዳ ይኸውልሽ እስካሁን እኮ በጣም በርካታ አየነው። ገና እዚህ ጋር ነው ምን ያህል ቅርብ እንደሆነ ነው። ቅርብ ነው። እዚህ ጋር ፒቪሲ ነገር እየቀበሩ ነው እንግዲህ ዋናው የዛ ባሻገር ቢታይሽ እንደ የኮንሶዎች እንደሚከረቱት ተከርቷልና ግሪን ይሆናል። የሚያምር ይመስለኛል በርቀት ሲታይ። ይሄ እዚህ ጋር የሚታየው ራሱ የሆነ መልክ አለው። ሰፈሮች ያልኩሽ በዚህ ጋር ነው። ይኸው ሰዎች የሚሄዱበት አለ። ይሄ ወደ ሰፈር መግቢያ ይመስላል። አዎ ነው፣ ቤቶች አሉ በዛ ውስጥ መግቢያ ናቸው። ታየው እንደዛ ነው። እየተሰራ ነው ራሱ ገና ይሰራ መግቢያውን በፊት ዝም ብሎ እንግዲህ እግረኛ ብቻ ነበር። አሁን ግን በደንብ ተሰርተው ጥርጊያ በደንብ ሊሰሩት ማለት መጋቢ መንገድ ነው። ዋና መንገድ ሳይሆን ወደዚህ የሚመግብ ነው። አስፋልት ከሆነ እንግዲህ መኪና የሚያመጣ ከሆነ አቋራጭ ደግሞ ነው ማለት ነው። ሌላ አቋራጭ መንገድ ይሆናል ማለት ነው። ይቺ ትንሽ ተፈትናለች። ዳገት መጣችብሽ። ታዩ እንግዲህ ድምጽሽ ጠፋች። ይሄ ርቀት ብስክሌትም ያለ ይመስላል። ሁለት የተከፈለ ነው። ምናልባት ብስክሌት እዚህ ጋር ጠርጥራለሁ። እዚህ ጋር አለ፣ በቀኝ በኩል አለ። ስለሱ እዚህ መሀል ላይ ማካፈያው ላይ ሳር ነው የሚተከለው። ሳር ነው አይደል? መሀል ላይ ያለው ሳሩን ይሄ ከነንቱን ተነቅሎ ነው የሚመጣው። ከየት እንደሚመጣ አይደል? ይሄ መሀል ላይ ያለው አሁን ይሄ እንደውም አይሽ እየተረጋገጠ ነው። ይሄ ሳሩ ስላላለቀ ግን ቀድሞ ነው የተከሉት እንጂ አንድ ሳምንት ይበቃዋል በነገራችን ላይ። ይሄ እንትን ዳገት እንትን አለ መሰለኝ ታስሯል በነገራችሁ። ይሄ ጠንካራ ነው። ይሄ ግንቡ በቀኝ በኩል ያለው አይደለም፣ በቃ እንደ አጥር አስረውታል። እዚህ ጋር እንግዲህ እንዳይሸረሸርም ከላይ ያሉ ናቸው። ስዕል ቢሰራበት እዚህ ጋር እንደ ሌሎች ቦታዎች
ሌሎች መኪና በእግረኛ መንገድ ይመጣል። ነገሩ ስራ ላይ ስለሆነ መሰለኝ። ውሃ እንግዲህ እዛኛው ደግሞ ይሄ በደንብ አልቆም መንገዱ እግረኛ። አዎ እንደውም ዛሬ ከእስከዛሬው እኮ ብዙ የተጓዝኩ ይመስለኛል ራሴ አንቺ ስላለሽ እውነት እንደዚህ ብዙም አልጓዝም። ከዚህ 20 ደቂቃ 30 ደቂቃ 30 ደቂቃ እንደውም አይደለም 20 ደቂቃ ነው ብዙ ጊዜ የምጓዘው አንቺ ስላለሽ ነው። ስለዚህ ሁሌ ብትመጪ አንዳንዶቹ አጭር ነው ዛሬ ይሉኛል፣ ሲያዩ አጠር ይልባቸዋል። እኔ ግን ስለሚያደክም በጣም ያደክም ነው በነገራችን ላይ ድምጽ በጣም ከባድ ነው ፀሐዩ። ለዛ ነው አጠር ያሉ ቪዲዮዎችን መለቅላችሁ እንጂ እንደዚህ ረዘም ማድረግ ይብሰራላችሁ ደስ ይለኝ ነበር። አሁን ይሄ በጣም ፈታኝ ነው በፀሐይ በነገራችን ላይ ራስ በጣም እየደከመ ነው። ይሄ ታወቀ ነው። መንደር ናፈቀኝ ወደዚህ። አሁን እኮ ውሃ ባትይጂ ውሃ ለመጠጣት ነው አሁን እንደዚህ ብዙ ጊዜ ማስበው። ሽንትሽ ቢመጣ እንዴት ነው የምትሆኚው? እሱ ማስበው ሱቅ ውሃ ብፈልግ ሽንት ቢመጣ እንዴት ነው የምትሸኘው? ረጅም መንገድ ነው ይሄ ላይ መታሰብ ያለበት ነገር። አሁን እስካሁን የመጣልበት ከጎሮ ይኸውልሽ ብዙ መንገድ ነው የመጣለው ወደ 20 ምናምን ደቂቃ ይሆንናል። ግን ሱቅም አላየንም ሽንት ቤትም አላየንም። መንደር ሁሉ ናፈቀኝና ሲሰራ እንደሱ ነገር መታሰብ አለበት ብዬ አስባለሁ። በተለይ ይሄ መንገድ ቤቶች ሊሰሩ ይችላል። ተሰርተው የሚቆጭ የሚደረጉ አይደሉ አብዛኞቹ ሽንት ቤቶች። አይ እንትን አለው ጉድጓዱ አለ ሴፍቲ ታንኩ መኖር አለበት እዛው አካባቢ ሲሞላ መመጥ እንደዚህ አይነት አካባቢዎች ሌላ ቦታ ይቻላል። አሁን እኮ ነው ሌላ ቦታ ሲያየው እኮ ነው እዚህ ጋር ያስፈልጋል ግድ በ20 ደቂቃ ኢንተርቫል እንኳን መኖር አለበት። እዚህ ጋር ዳር ላይ ጠጋ ብሎ ቤቶቹ አሁን የሚሰሩት እንደውም የሚያምሩ ናቸው የተሻቸው ነው። ምናልባት በዛኛው ምንም የለም። የኤርፖርቱ እንትን ስለሆነ ቤቶችም የለም። አይታሽም? ይኸውልሽ እስኪ ዙሪያው አይ ሽንት እንደዚህ ሽንት ነው አይደለም። ይኸውልሽ ተራራው ነው በቃ ያለው። ከዛ በኋላ ተራራ ነው ያለው። የለም። አይ በቃ እንደሱ አይነት ነገር መታሰብ በዚህ ጋር ነው ሰው የሚመጣው። ነው እዚህ ጋር አረንጓዴ ሆኗል። ይሄ አሁን አምሳሩ በጣም እንትን ሲል በጣም ነው የሚያምረው። ዛፎቹ ሲያድጉ ይሄ ሲያልቅ እና እንግዲህ ለሱቅ ውሃ ሻይ ቡና ሰው አሁን ስንመጣ ሻይ ቡና የምትይበት ውሃ ቢኖር ቁጭት ያለሽ እንደዛ ሽንት በቃ ልጆች ይዘሽ ሲደክምሽ ወንበሮች አሁን የሉም እዚህ ጋር ለምሳሌ አለ። እዛ ውስጥ ግን አይቻለሁ በቀኝ በኩል ወንበሮች አሉ። ታች የለም። ታች አይተሻል? ሪል ስቴት ትልቅ ቤቶች ናቸው ግን እና ኮንዶሚኒየም መቼም እንደ ኮንዶሚኒየም የለም። አይ ደግሞ የሱ አይነት አይደለም አሰራራቸው። ኮሜንት ላይ እንግዲህ እዚህ አካባቢ ያላችሁ ያው ሪል ስቴት ነው የሚሆን ያለበት እንጂ እኔ አሁን ይሄ 40-60 እንደዚህ የለም። ሪል ስቴቶች ናቸው። አንደኛ ይሄ እኮ ለቦሌ ቅርብ ቦታ ነው ያለው እና ሪል ስቴት ነው ራሱ ወጣ ያለ እንደ ሪል ስቴት ነው። እንደሱ አይነት ናቸው፣ ተመሳሳይ ናቸው። ይሄ በቀኝ በኩል የምታዩትም ግሪን ተደርጎ እንዳልሽው ይኸውልሽ ወንበሮች አሉ። ይሄ ግሪን በጣም አልሆነም ገና ነው። ሲያልቅ ነው አሁን ሰዎች ገብተው እዛ ጋር ቁጭ ይላሉ እንደሌላ ቦታ ይወጣ። ይሄ ከታች ጀምሮ እየሰሩ ነው ልጆቹ። ግሪን ዛፎቹ ሲያድጉ በተለይ ጥላ ይሆናሉ። በእቺ ጋር እዚህ ጋር ግን የሆነች ነገር አለ እንደ ካፍቴሪያ ሆኖ በዚህ በኩል በቀኝ በኩል አይተሻቸው መግቢያ ነው። መግቢያ አለ ዳር ላይ የሆነች ታች አለ። ቆይ አለፍ ብለን እናያታለን ዞረን። ግሪን እንትኑ እዚህ ጋር ይጀምራል ሰፋ ብሎ እዚህ ጋር እንደምታዩ የመጣንበትን እንግዲህ ረጅም መንገድ ነው ሳናስብ ዳገቱን ጨረስን ይመስለኛል። አሁን ዳገቱ ስላለቀ ካሁን በኋላ አንቸገርም። በቃ ይሄ ሌቭል የሆነ ቦታ ላይ ደርሰናል። አሁን ቤቶቹ ያምራሉ ይመስለኛል ነው። ይሄ ነው ያልኩሽ ሬስቶራንት ካፌ ነገሮች ነኝ። አሰራሯ እንደዛ ነገር ግራውንድ ብቻ ነች። አሁን ይሄን ግሪን ኤሪያውን ቢጠቀሙበት ሰዎች እዚህ መጥተው መጽሐፍ የሚያነቡ ካሉ ቁጭ የሚሉ ካሉ ሻይ ቡና ይላሉ።
አልፈሽም የሆነ ነገር ይታኛል። እዛ ቅያሱ ቀጥሎ ያለው ይታይሻል። ይሄ ልጆች የሚገቡበት ከሱ ቀጥሎም እንደዚሁ አለ። ይሄ ምንድነው? ይሄ ነገር የሚተክሉት ይሄ ፍል ነው ችግኝ ነው። አበባ አይደለም። ይሄ ቅቤ የሚነጠርበት አይመስልም? ኮሰረት ሳይሆን ሌላ ቅቤ የሚሸት አለ። ቅጠል ቅቤ የሚነጠርበት ቅጠል ኮሰረት ነው። ኮሰረት አይደለም? አይደለም፣ አበባ ነው። ይሄማ ሲያድግ መሰለኝ አበባ። ኮሰረት እንዴት ነው? አበባ የለውም። እንደዚህ አበባ የለውም። ኦኬ። ይሄ እንግዲህ ይሄም ግሪን ነው። አይሽ ያውን አትስበስ እንደ ችግኝ ሲተካል ይሄ ተሰፊ ቦታ ነው። በነገራችን ላይ ያዘው እንደ እንትን ጋር ያለው አይተሽ ከሆነ ምንድነው ሲኤምሲ ጋር ማካፈያው ልክ እንደዚህ ረጅም ነው። ሰው በመሃል ላይ ነው የሚያልፈው። መሃል ላይ ያለው ማካፈያ ከዚህም ይበልጣል። በጣም ግሪን ነው። ሰው በዛ ይሄዳል። አበባ እና ያይሽ ነው። ሰዎችን ቁጭ ብለው ታያለሽ። ሲኤምሲ ወደ ፍየል ቤት አዎ፣ ላይቶች አሉ፣ መብራቶች እኔ አጫጭሮች የምታያቸው ይኸው እዚህ ጋር መግቢያዎቹ ጋር ላይት ናቸው። ማታ ሲሆኑ ይበራሉ። አንድ ቀን ደግሞ በማታ መጣ በደንብ ሲያልቅ ማታ ቆይቶ እስኪያልቅ መግቢያ ነው። እዚህ እነኚህ እንግዲህ እዚህ ነው አንተ በረከት ነበር። አጣውሽ። ስለዚህ አይ ሪል ስቴት ነው እርግጠኛ ነኝ። ኮሜንት ላይ ጽፉናል። የምን ሪል ስቴት ነው? በርቀት ኤርፖርት ነው። ኤርፖርት አይሽ ይሄ ፍሊፕ በቀኝ በኩል የሚታጠፍ መንገድ ወደ ገርጅ መሄድ ይወስዳል። እዚህ ጋር ፍሊፕ ወደ ቀኝ የሚታጠፍ እንደ እግረኛ መንገድ ነው አይደል? መኪና ይሄዳል። ኤርፖርቱ በርቀት ይታያቸዋል። አሁን ቀረባል ነው። ብዙ ያረፋሉ። እዚህ ጋር ወደ ቀኝ አሁን ወደ ኤርፖርት ሊጠጋ ነው። እዚህ ጋር ነው አይደለም? ወደ ቀኝ የሚታጠፍ መንገድ አለ። አስፋልት እንደዚህ ወደ ገርጂ ነው ያለኝ። አይ እዚህ ጋር በቃ አልፈነዋል። እታችን ያለው እሱም እንደዛ ሪል ስቴት ይመስላል። በቀኝ ያሉት እንግዲህ የታጠሩ መኖሪያ ቤቶች ናቸው። ገና ነው። ይሄ ማለት ግሪን አልተደረገም። በቀኝ በኩል ያለው ገና ነው ተጀምሯል። ሰፊ ቦታ ስለሆነ በአንድ አይሰራም። ይሄ እንግዲህ እየቆዩ ነው። አይሽ ታይ ተጀምሮ መሀል ላይ ባዶ ነው፣ ይጀመራል ባዶ ነው። አሁን እዚህ ጋርም የተጀመረው መቀመጫዎች አይታይሽም? ከልጅቱ ጀርባ ማረፊያ አለ። ሳሩ ደግሞ ይኸውልሽ እየተተከለ ነው። እዚህ ገና ቦታው ተመንትኗል። ገና እየተሰሩ ነው። መኖሪያ ቤቶች አሉ። እነዚህ የግለሰብ ቤቶች ናቸው የሚሆኑት። በስ አሁን ዳገቱን ጨረስን። አሁን ደግሞ ምን ገጠመን? ቁልቁለት ይሻላል። ዳገቱ አዎ ይሄ አይሽ መንደሮች አሉ። ወደ መንደሮቹ ያስገባል። ወደዛ ነው ይሄ አስፋልት ነው። በቃ ይሄ ነው ማለት ነው። እንደዚህ ነው ብቻ ወደ ቀኝ የሚስታጠፊ ገርጂ ይወስዳል ብለውኛል። አዎ እሱ ነው የሚሆነው ማለት ነው። ይሄም እንደምታያቸው ይሄ መቀመጫዎች፣ ዛፎች አሉ። ግሪን የሚደረጉ ናቸው። በጣም ሳሩ ሲያድግ ገና ስለሆነ ነው። አሁን ገና ስለሆነ እንዲህ መሆኑ ራሱ ቆንጆ ነው። የበለጠ ደግሞ እያደገ ሲመጣ ዛፉ ሳሩ ሰው ግን አይ ብዙም ሰው እስካሁን ብዙ አላየንም። ከዛ የሚመጣ ሰው አልፎ አልፎ ነው። ታች ግን የሆነ ሰዎች ነበር አይተን ነበር። የሆነ ሰው እዛ መንደር አለ። አሁን እዚህ ጋር ከዚህ ወደ ኤርፖርት ይርቃል ምትሻል። በዛ መሄድ ሰው የለምና ስለዚህ ወደ ጎን የሚታጠፉ ሰዎች ምናልባት አቋራጭ ይኖራሉ። አቋራጭ ካለ እንጂ አንድ ሰው ሲመጣ ነው የምናየው። ጸጥ ያለ ነው። በምሽት ግን ያስፈራል። በዚህ ምናልባት ውስጥ መብራት ካለ አይ በዚህ አሁን ጸጥ ብሎ ያስፈራል። ይሄ አሁን ራሱ እንግዲህ በዚህ ማለት ያው እንዳልኩ ትራንስፖርት ስለሌለ ትራንስፖርት የለም። መኪኖቹ ደግሞ እንደምታያቸው ሃይዌይ ነው። በጣም እንደ ሃይዌይ ነው እየሮጡ የሚያልፉት። ደከመሽ? አይ ደህና ነው። ወደ መንደር ውስጥ የሚያስገባ መንገድ ነው።
ቁጭ ብለው ግለሰብ ቤቶች ናቸው። ወደ ሰፈር አለ እዛ ጋር ቁጭ ብለው ሰዎች ታያለሽ። ምናልባት መንገዱ ላይ የሚሰሩ መንገድ ልማት ላይ የሚሰሩ ሊሆኑ ይችላሉ። ትንሽ እንሂድና የሆነ ማረፊያ ቦታ ካለ እናርፋለን። በርቺ። ትንሽ እንያለን ስለዚህ በቃ እናርፋለን። ትንሽ ፀሐዩ በረታ። የት እንግዲህ ቆይ እዛ ጋር እንትን አለ መሰለኝ ግሪን ኤሪያ ዳገቱ በተሻለ አይ ጎበዝ ነሽ። ይሄ ነው የሚያስቸግረው። ከታች ዳገት ውስጥ ወጭ ነው የሚያስቸግረው። ይሄው በቃ ኤርፖርቱ ጋር ይኸውልሽ። ግን ከዚህ ዋናው በር ድረስ ያለው መንገድ ቀላል እንዳይመስልሽ ሩቅ ነው በጣም እንጂ ይኸው እዚህ ጋር ይሄ ኤርፖርቱ በቃ አሁን እየተጠጋ ነው የሚሄዱሽ። የሚታየው ነዳጅ ኤርፖርት ነዳጅ የሚጠራቀምበት እዚህ ጋር ነው። በጣም ብዙ ነዳጅ ነው የሚያስፈልገው። እንግዲህ ቅድም እንኳን ስንት አውሮፕላን ሲነሳ ዶሜስቲክ ፍላይት ነው። ከሀገር ውጭ ደግሞ አለ ነዳጅ አንዴ የሚሄዱበትን ነው ቀርተው የሚሄዱት፣ ሲመለሱ ሌላ ቀርተው የሚመጡት ክብደት ስለሚኖረው እዚህ ጋር ግሪን ኤሪያ አለ። እንግዲህ አረፍ ነገር እንደዛ ነው የሚሻለው። ትንሽም ስለደከመ ክብራትና ክብራን የቻናላችን ተከታታዮች ፊት ለፊታችን ግሪን ኤሪያ አለ። ትንሽ አረፍ ብለን ቪዲዮን ቀጠል አድርገን እንለቅላችኋለን። ለዛሬ ያዘጋጀነው ይሄን ይመስል ነበረ። ሰላምና ጤናው እንደ ሁሌው ከእናንተ ጋር እንዲሆን ተመኘሁኝ። ጤና ይስጥልኝ።